ጤና ይስጥልን ተከታታዮቻችን ለዕለቱ የተዘጋጁትን መረጃዎች ይዘንላችሁ ቀርበናል። እስከ መጨረሻው እንድትከታተሉን ጋብዘናችኋል። ግብጽና ሱዳን በተደጋጋሚ ከውሃ መጠን ጋር በተያያዘ ለሚያነሱት ወቀሳ በኢትዮጵያ በኩል ተገቢው ምላሽ ሊሰጣቸው ይገባል ተባለ። ግብጽና ሱዳን በተደጋጋሚ ከታላቁ የኢትዮጵያ ህዳሴ ግድብ የውሃ አለቃቀቅና ፍሰት ጋር በተያያዘ ለሚያቀርቡት ወቀሳ በኢትዮጵያ በኩል ተመጣጣኝ ምላሽ ሊሰጥ እንደሚገባ የቀድሞ ዲፕሎማትና የታላቁ ህዳሴ ግድብ ተደራዳሪ ለመናኸሪያ ሬዲዮ ገልጸዋል። የቀድሞ ዲፕሎማት አምባሳደር ጥሩነህ ዜና ግብጽና ሱዳን በአንድ በኩል ወደ ሀገራቱ የሚሄደው የውሃ መጠን ከፍተኛ መሆኑን፣ በሌላ ጊዜ ደግሞ የውሃ መጠኑ ዝቅ እንዲል ኢትዮጵያ ተጽዕኖ እየፈጠረች ነው በሚል ለሚያቀርቡት ወቀሳ ተመጣጣኝ ምላሽ መስጠት እንደሚገባ አመላክተዋል። በተለይ ግብጽ ባገኘችው አጋጣሚ ሁሉ የኢትዮጵያ ስም እንዲጠለሽ እያደረገች ትገኛለች ያሉት የቀድሞ ዲፕሎማቱ በባለሙያዎች የታገዘ ተመጣጣኝ ምላሽ መስጠትና የዓለም አቀፉ ማህበረሰብም የተሳሳተ ግንዛቤ እንዳይይዝ ሊሰራበት እንደሚገባ አጽንኦት ሰጥተዋል። የታላቁ ህዳሴ ግድብ ተደራዳሪና የመካከለኛው ምስራቅ ተመራማሪ ፕሮፌሰር አደም ካሚል ግብጽ ሆነ ብላ የዓለም አቀፉን ማህበረሰብ ለማሳሳት በኢትዮጵያ ላይ የተለያዩ ወቀሳዎችን እንደምትሰነዝር ተናግረዋል። ወቃሽ ሀገራቱም ሆኑ ዓለም አቀፉ ማህበረሰብ የዓለም አቀፍ ስጋት የሆነውን የአየር ንብረት ለውጥ ተጽዕኖ ታሳቢ ማድረግ እንዳለባቸው ዘንግተዋል ብለዋል። ኢትዮጵያ አብሮ የመልማት እንጂ በፍጹም ሀገራቱን የመጉዳት ፍላጎት እንደሌላት የሚገልጹት ተመራማሪው ያ ባይሆን ኖሮ ስድስቱን የአባይ መጋቢ ወንዞች በመገደብ የአባይ ውሃ ፍሰትን ሙሉ በሙሉ ማስቆም ትችል ነበር። ይህንንም ለዓለም አቀፍ ማህበረሰብ በበቂ ሁኔታ ማስረዳት እንደሚገባ አስምረውበታል። የአየር ንብረት ለውጥ ከአውሮፓ እስከ መካከለኛው ምስራቅ ባሉ ሀገራት ላይ ከፍተኛ ተጽዕኖ እያሳደረ ሲሆን ይህንንም ሽሽት በርካታ የመካከለኛው ምስራቅ ሀገራት ዜጎች በኢትዮጵያ ቆይታ እያደረጉ መሆኑን መረጃዎች ያሳያሉ። የእግረኛው ሚዲያ ባለቤት መታሰሩ እየተነገረ ይገኛል። በማህበራዊ ሚዲያ በተለይም በዩቲዩብ ትኩረት ሳቢና አነጋጋሪ ማህበራዊ፣ ሃይማኖታዊ ጉዳዮችን በመዳሰስ የሚታወቀው የእግረኛው ሚዲያ መስራችና ባለቤት አቶ ተክለሃይማኖት አዳነ መታሰሩ እየተነገረ ነው። ተክለሃይማኖት አዳነ ሐምሌ 23 ቀን 2018 ዓ.ም ከቀኑ 11 ሰዓት አካባቢ በቁጥጥር ስር ውሏል። ለጊዜው አቶ ተክለሃይማኖት የታሰረበት ህጋዊ ወይም ግልጽ ምክንያት ከፖሊስም ሆነ ከቤተሰቦቹ በኩል የተሰጠ ማብራሪያ የለም። ነገር ግን በቅርቡ ከፊንቴክ ጋር ተያይዞ በእስር ላይ የነበሩትን አርቲስቶችን በእንግድነት ጋብዞ በማቅረቡ እንደሚሆን አንዳንድ ግምቶች አሉ። ተክለሃይማኖት አዳነ በእግረኛው ሚዲያ በኩል የተለያዩ የህብረተሰብ ክፍል ችግሮችን፣ ወቅታዊ አጀንዳዎችን እና በርካታ አነጋጋሪ ጉዳዮችን ወደ ህዝብ በማቅረብ በዲጂታል ሚዲያው ዘንድ ከፍተኛ ተከታታይነትና ትኩረት ማትረፍ የቻለ የዩቲዩብ ወይም የፖድካስት ይዘት ፈጣሪ ነው። የእስሩን ምክንያትና ተጨማሪ ዝርዝር መረጃዎችን ተከታትለን ለማድረስ እንሞክራለን። በዚህ እስር ላይ ያላችሁን አስተያየት ግለጹልን። በተለይም በአሁኑ ጊዜ እጅግ አወዛጋቢ፣ ህዝብን ከህዝብ፣ ሃይማኖትን ከሃይማኖት የሚያጋጩ እንደ አስቴር በዳኔ አይነት ሌሎችም ሰዎች ሀሳባቸውን በነጻነትና ያለማንም ከልካይ በሚገልጹበት ሁኔታ፣ በአንጻሩ ደግሞ እንደነ አቶ ተክለሃይማኖት አዳነ፣ እንደነ ሳልሳዊት ባይነሳኝ እና ሌሎችም አይነት ጋዜጠኞችና ማህበራዊ አንቂዎች ያለምንም መታገስ በቀላሉ ሲታሰሩ ይታያል። በዚህ ላይ ምን አስተያየት አላችሁ? ከዚህ አንጻር አድሎ አለ ወይ? አድሎ ያለ ይመስላችኋል ወይ? ወይስ በትክክለኛው መንገድ ነው ሰዎች የታሰሩና እየተፈቱ የሚገኙት? አንዳንድ ሃይማኖቶችን የሰደቡ፣ ብሔሮችን፣ ብሔረሰቦችን ያንጓጠጡ፣ ያዋረዱ ሰዎች በነጻነት እየተንቀሳቀሱ ሲገኙ፣ ሌሎቹ ደግሞ የተወሰኑ ስህተቶች ሰርተው ወይም ሳይሰሩ የሚታሰሩበት ሁኔታ አለ። ይህ የሀገሪቱን የፍትህ ስርዓት በምን ላይ የተገነባ ያደርገዋል ብላችሁ ነው የምታምኑት? እስቲ በዚህ ላይ ያላችሁን አስተያየት ግለጹልን። ወደ ቀጣዩ መረጃችን እናልፋለን። አሜሪካ በካይሮ ከግብፅ ከኤርትራና ከሶማሌ ጋር መምከሯን ምን አንድምታ አለው? የአሜሪካ ውጭ ጉዳይ መስሪያ ቤት የመካከለኛው ምስራቅ አፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ብሎስ ከአንድ ሳምንት በፊት በካይሮ ከግብፅ ውጭ ጉዳይ ሚኒስትር ባድር አብደላቲ፣ ከኤርትራ ውጭ ጉዳይ ሚኒስትር ኦስማን ሃሌና
ከሶማሊያ ውጭ ጉዳይ ሚኒስትር አብዲሳላም አብዲ አሊ ጋር ተገናኝተው ውይይት አድርገዋል። ሶስቱ ውጭ ጉዳይ ሚኒስትሮች ጋር ባደረጉት ውይይትም ሀገራቱ ከአሜሪካ ጋር ካላቸው ግንኙነት ባሻገር የአፍሪካ ቀንድን የተመለከቱ ጉዳዮች ትኩረት እንደተሰጣቸው ማሳድ ብሎስ በኤክስ ባሰፈሩት መልእክታቸው ገልጸዋል። ሆኖም ግን ይህ ስብስብ በኢትዮጵያ መንግስት በኩል ከፍተኛ የሆነ ትችት ሲቀርበት ነበር። እንደሚታወቀው የግብፅ ዋነኛ አጀንዳዎች ኢትዮጵያና መካከለኛው ምስራቅ ናቸው። የሶማሊያ ዋነኛ ጥያቄ ደግሞ የሶማሌላንድ ሁኔታ፣ የእስራኤል ኤሚሬትስ ኢትዮጵያ እንቅስቃሴና የአልሻባብ መስፋፋት ናቸው። የኤርትራ ውጭ ጉዳይ ሚኒስትር አጀንዳ ደግሞ ኢትዮጵያ ናት። በመሆኑም ሶስቱን ሀገራት በካይሮ ሊያሰባስባቸው የሚችሉ ብቸኛ ጋር አጀንዳ ኢትዮጵያ ናት የሚል ትንታኔ በኢትዮጵያ መንግስትና በውጭ ሚዲያዎች በኩል ሲገለጽ ነበር። በተለይም ምስራቅ አፍሪካ ላይ ብዙ ሀገራትን የሚያሳትፍ ጦርነት ሊነሳ ነው በተባለበት በዚህ አደገኛ ሰዓት ብልጽግና ፓርቲን ያገለለ ስብሰባ በግብፅ ካይሮ መደረጉ ምናልባትም አሜሪካ ከነዚህም የኢትዮጵያ ተቀናቃኝ ኃይሎች ጋር አብራ ጠቅላይ ሚኒስትር አብይ አህመድን ከስልጣን ለማስወገድ እያሴረች ነው የሚል ቅሬታን ፈጥሯል። የስብሰባው አዘጋጅ አሜሪካ የውጭ ጉዳይ መስሪያ ቤት ከፍተኛ አማካሪ ማሳድ ብሎስ ውይይቱ ጸረ ኢትዮጵያ ጥምረት ለመፍጠር አይደለም ብለው ኋላ ላይ ቢያስተባብሉም በብዙዎች ዘንድ ግን ተቀባይነት አላገኙም። ፋኖ ተስፋ እየቆረጠ ነው፣ የሚያስታጥቃቸውም ተስፋ ቆርጠዋል። ጀነራል መሐመድ ተሰማ የአማራ ክልል የትጥቅ ግጭት መልኩን እየቀየረ ባለበት በዚህን ወቅት መከላከያ ከፍተኛ ወታደራዊ መኮንኖች በተለያዩ ከተሞች ከክልሉ አመራሮች ጋር ስብሰባዎችን እያደረጉ ነው። ትናንትና ሁለትም በአዊ ብሔረሰብ ዞን ምስራቅ እዝ አዛዥ ጀነራል መሐመድ ተሰማ የመሩት ስብሰባ ተደርጓል። ጀነራሉ በስብሰባ ላይ ጠላትና ጽንፈኛ ሲሉ ስለጠሩት የፋኖ ቡድን አሁናዊ ቁመና ማብራሪያ ሰጥተዋል። እንደ ጀነራሉ ገለጻ የፋኖ ቡድን አሁን ላይ ቆሞ መዋጋት የሚችልበት ቁመና ላይ አይደለም። አሁን ግዳጅ እየፈጸምን ያለነው የኢትዮጵያን መፍረስ ከሚሹ ኃይሎች እና ባንዳዎች ላይ ነው የሚሉት ጀነራሉ እየተደመሰሰ ያለው ጽንፈኛ ቡድን ታሪካዊ የሀገር ጠላቶችን ለማንገስ የሚውተረተር ነው። የጥፋት መልእክተኞችን ሴራ ማክሸፍ ማለት የኢትዮጵያን ሰላምና ልማት ማረጋገጥ ነው ሲሉ ያክላሉ። ታሪካዊ ጠላቶች ሲሉ የጠሯቸውን አካላት ፋኖን በማስታጠቅና በማደራጀት ስልጣን በእጃቸው ለማስገባት ሞክሯል ሲሉ ከሰው፣ ነገር ግን ይህ እቅዳቸው እንደ ጉም ተኗል ብለዋል። ጠላቶች እየተመቱ አስታጣቂዎቹም ተስፋ እየቆረጡ ነው ያሉም ሲሆን ሰራዊቱ በቡድን ላይ ባሰፈረው ጠንካራ ምት አሁን ላይ በዞኑ ሰፈነ ተነጻጻሪ ሰላም በአዊ ብሔረሰብ አስተዳደር የልማት ስራዎች ተጀምረዋል በማለት አክለዋል። ጠላት ተመቶ በአንድ ቦታ መዋል ማደር የማይችልበት ደረጃ በመድረሱ ተስፋ እየቆረጠ ነው። የሆነበትን ምክንያት ሰራዊቱና ብሔረሰብ አስተዳደሩ በመጡት ድል ነው ብለዋል አዛዡ። የትግራይ ህዝብ ህልውና ለማረጋገጥ የአብይ አህመድ ጄኖሳይዳዊ አገዛዝ ማስወገድ ብቸኛ አማራጭ መሆኑን የትግራይ ሰራዊት ከፍተኛ አመራር ታጋይ ገብረ ጻዲቅ ገለጹ። የትግራይ ህዝብ ህልውና ለማረጋገጥ ያለን ብቸኛ አማራጭ በጀግነት ታግሎ አገዛዙ ማሸነፍ ነው ሲሉ ታጋይ ገብረ ጻዲቅ የተናገሩ ሲሆን የትግራይን ህዝብና የትግራይን ሰራዊት ትዕግስት የሚፈታት ጄኖሳይዳዊ አገዛዝ ድርጊቶችን በአንድነት ለመመከት በተሻለ አቋምና ዝግጅት ላይ ነን ብለዋል። በጠላት ፕሮፓጋንዳ አንሸነፍም ሲሉም ገብረ አዴት አስገንዝበዋል። ታጋይ ገብረ ጻድቃን ይህን ያሉት የአርሚ 22 የሰራዊት አባላት ሁለተኛ ዙር የምረቃ ስነ ስርዓት ላይ በተገኙበት ወቅት ማስተላለፉት መልእክት ነው። ያልተጠናቀቀውን የሰማዕታት አደራ ወደ ግብ ለማድረስ የትግራይ ሰራዊት በቀጣይነት ራሱን ማሰልጠንና ተልእኮውን ለመወጣት ሁልጊዜ ዝግጁነቱን ማረጋገጥ እንደሚገባ አክለው ገልጸዋል። የትግራይን ህዝብ ህልውና ለማረጋገጥ ያለው ብቸኛ አማራጭ በጀግንነት ታግሎ በማሸነፍ መሆኑን ታጋይ ገብረም አክለዋል። የብልጽግና አገዛዝ ሙሉ ወታደራዊ ኃይሉን በትግራይ ድንበሮች አካባቢ በማሰባሰብ በቅርብ ርቀት ውስጥ በመገኘት ሁለንተናዊ ዝግጅቱን አጠናቆ በትግራይ ህዝብ ላይ ወረራ ለመፈጸም እየሰራ መሆኑን አስታውቀዋል። ታጋይ ገብረ ጻድቃን እንዳሉት የትግራይ ሰራዊት በቀደመው ጦርነት ያሳየው ጀግንነት ተጋድሎ አሁን እየተደቀነ ያለውን አዲስ አደጋን በተመሳሳይ ሁኔታ እንደሚመክት ጥርጥር የለኝም ብለዋል። በተጨማሪም የትግራይ ብሔራዊ ጥቅሞች በልመና እንደማይረጋገጡ ጠቅሰው የትግራይ ህልውናና ሉዓላዊነት በጠላቶቹ ላይ በሚገኝ ድል እንደሚረጋገጥም ተናግረዋል። ታጋይ ገብረ ጻድቃን አክለውም የትግራይ ህዝብና ሰራዊት ትዕግስት የሚፈታተኑ ብልጽግና አገዛዝ ተግባራትን በአንድነት ለመመከት በተሻለ አቋምና ዝግጅት ላይ እንዳሉ ገልጸዋል። በስልጠናው ላይ ማጠቃለያ ስነ ስርዓት ላይ የተገኙት የአርሚ 22 አዛዥ ታጋይ ገብረ እግዚአብሔር ገብረ ሰላማ እንደገለጹት የትግራይን ህዝብ ህልውና ለማረጋገጥ በሚደረገው ብሔራዊ መከላከያ አርሚ 22 የራሱን ድርሻ ለመወጣት ተልእኮን ለመሰረት ያደረገ ሁለተኛ ዙር የፖለቲካና የወታደራዊ ስልጠና ለከፍተኛ የኃይል አመራሮች ሲሰጥ መቆየቱን እና አሁን ሰልጣኞቹ ለምረቃ መብቃታቸውን ገልጸዋል። ተመራቂ የሰራዊት አባላት በበኩላቸው በትግራይ ህዝብ ህልውና ላይ ድርድር እንደማይኖር ገልጸው
ትግራይ ሰራዊት ለህዝቡ ጠንካራ መከታ መሆኑ ለህዝቡ ማገልገልና የሰማዕታትን አደራ ወደ ግቡ ማድረስ ኃላፊነታቸውን እንደሚወጡ ቃል ገብተዋል። ተመራቂዎቹም በበኩላቸው የትግራይን ህልውና ሉዓላዊነት ለማስጠበቅ የሚያስፈልጉ ዝግጅቶችን በሁሉም ዘርፍ ማጠናከራቸውን ገልጸው በስልጠናው ያገኙትን እውቀትና ክህሎት በተግባር ለማዋል ቃል መግባታቸውን ተገልጿል። በመጨረሻም ተመራቂዎቹ ባለ 7 ነጥብ መግለጫ በማጽደቅ የምረቃ ስነስርዓቱን አጠናቅቋል። መለስ አካዳሚ አመራር ዳይሬክተር ፕሮፌሰር ክንፈ አብርሃ በበኩላቸው የትግራይ ህዝብ አሁን በፈተና ውስጥ መሆኑን ጠቅሰው ያለውን ሁኔታ ለመቀየር ህዝቡ በአንድ ዓላማ ተሰባስቦ የተንቀሳቀሰ እንደሚገኝ ተናግረዋል። በተጨማሪም የትግራይ ሰራዊት በቀደሙ ጦርነቶች ያጋጠሙትን ተግዳሮቶች በመቋቋም ወደ ፕሪቶሪያ ስምምነት መድረሱን በማስታወስ አሁንም በአመራሩ እየተመራ የተሰጠውን ተልዕኮች እንደሚያሳካ እምነት እንዳላቸው ገልጸዋል።